አሁን ወደ ብሔር ገባችሁ። አሁን ይሄ ነው ያተረፍነው እና ከእናንተ እርስ በርስ ትባላላችሁ። ማመን ነው። Ascari decorati di medaglie d'argento nel 1895-96 dopo le battaglie di Macaleco a Tito. Macale, Hitsemen, Macale. ለምን ቪዲዮ አትከፍቺው? ቪዲዮ Anyways, thank you very much. He said that ምን አለ? መቀሌ አለ። Anyways, thank you so much. እንዳበራሽ አብረተሽ አምጪው። ዛሬ ኮንትሮባንዳሴ ቲሮንዳ መቀሌ ምን ማለት ነው? መቀሌ አለ። ዘባንክ አለ የማይሉላ ገርኮ ነው የምናታውቀው ነው ምን አለ? ሴዳ መቀሌ listen in questo modo lungo la via del ritorno tra canti entusiastici fino al ponte Noventano. hashtag የኔ ሙሉን አሰማሽልኝ ኤርትራውያን ሙሉ ነው ስም ዝርዝራቸውም አለቀ። አሁን ምን መሰለሽ አሽቱይ አሁን ያመጣሽው ባንዳ ትግራይ ምናምን ለማለት ነው። እኔ ደግሞ ያልኩት አባቶቻችን አስቀያሚ ታሪክ ነው ያላቸው። እኔ ብዙ አሰማሻለሁ። ቆይ ብዙ በጣም ከምታስቢው በላይ ብዙ ዶክመንቶች አሉ። ኤርትራን ገዝተዋል። እኛ እኮ ገዝተዋል ብለናል እኮ አስገብረዋል። ንጉሱ ፈርጥጠው ሲሄዱ ገዝተውናል። ለ5 ዓመት ነው ምናምን ደህና አድርገው ገዝተውናል። አባቶቻችን አስቀያሚ ታሪክ ነው ያላቸው። አስቀያሚ ታሪክ እናቴን ይሄንን እንመን ነው እንጂ አንቺ አሁን ይሄንን ያሰማሽኝ ኤርትራን ገዝተዋል፣ አዲስ አበባ ድረስ መጥተዋል። ንጉሱ ሲፈረጥጡ በጅቡቲ በኩል መጥተው ደህና አድርገው ህዝቡን ቀጥቀጠው 5 ዓመት ሙሉ እንደፈለጉ አድርገውታል። በዛ ጊዜ አይፈራም መሶሎኒ እያሉ አስጨፍረውታል። ቀኝ አዝማች ግራ አዝማች የነበሩት እንዳለ የጣሊያንኛ ስም ተሰጥቷቸዋል። እምነቴን እኮ ነው እኔ የምልሽ። አሁን አንቺን ወደ ሌላ ነገር ሄድሽ አይሻሽታግ ወደ ሌላ ነገር ሄድሽ። የትግራይ ባንዳ ምናምን ከሚለው ጋር ልታነጋግር ይሆናል። በዛ ደግሞ ከሄድ ብዙ ታሪኮች አሉ አሽቱዬ። እኔ የምልሽ አሁን ሁሉም አባቶቻችን ያወረሱ ሁሉም አጼዎች ምናምን ምንም ተስፋ ቢሶች የማይረቡ ወረኞች ወሬን ብቻ ያወረሱ ናቸው። ጣሊያናዊ ነው ያለው መቀሌ። ወይኔ አምላክ እኔ አሳይሻለሁ አሽቱዬ። አሁን ይሄ አንድ ነገር ልንገርሽ። አባቶቻችን ንጉሱ እኮ እንደፈረጠጡ ታውቂያለሽ። አዲስ አበባን ጥለው እንደሄዱ ታውቂያለሽ። ለምን ይሄን አታወሪም? የትኛው ንጉስ ነው ቁጭ ብሎ ያስከበረው? ህዝቡን ጥሎ አይደል ሄደው? በኋላ ነው። እኔ ብዙ ነገር አሰማሻለሁ። ተይው እሱን አሁን ወደ ሌላ አንገባም። ተይው። ለምን ሌላ ነገር ነው የሚመጣው? ህዝብ ጥሎ ብቻ መሄድ ሳይሆን ባይዘዌ ከሚኒሊክ በላይ ሲሪየስ እግዚአብሔርን ማን ነበር ይሄ በፈረስ ላይ የተቀመጠው? ጊዮርጊስ ተዋግቷል እግዚአብሔር። ምክንያቱም ተዋግቷል ይላሉ ምስሉን ይዘው ስለሄዱ። ሚኒሊክ አገር ጥሎ ነው የሄደው። አገር ጥሎ ሄዷል። ሚኒሊክ ደግሞ ዋሻ ውስጥ ተደብቆ ህዝቡን ደግሞ አዲስ አበባን ትግራይና ኤርትራ በደንብ ተቆጣጥረው ለ5 ዓመት አዘፍነዋቸው አስጨፍረዋቸው። በቃ ይህ አባቶቻችን ታሪክ ነው እኮ ነው። ይህ አባቶቻችን ታሪክ ነው። ፕላስ ደግሞ ባሪያ ንግድ ላይ በጣም ከባድ ነበር። ባለጌዎች ሴት አትከበርም ነበረ። እንደ ባሪያ ወንድም ሴትም ተገዝቶ ይቀጠቀጥ ይመታ ነበረ። ሲቀጠቀጧል ወደ ሌላ ውሃ ይበላ ይጠጡ ነበር። ምግብ እንኳን እንደ ምግብ አይሰጣቸውም። በማህበረሰብ መቼም እንደዚህ አይነት የቆሸሸ ፖለቲካ ውስጥ እንደማከተኝ ተስፋ አደርጋለሁ። አሁን ዝም ብለሽ እንዳትወሪ። አንድ ጥያቄ ልጠይቅሽ። አሁን ታናጅኛለሽ። ይኸው አስሚ ኃይለ ሥላሴ አገር ለቀው ሂደው ነበር አይደለ? ጣሊያን ለ5 ዓመት ስትወረድ። እሺ የዛኔ ምን ሲባል ነበር በየቦታው ጣሊያን ስትቆጣጠር? ጎሄድ ቀጥል። እንዴ እየነገርኩሽ አገር ለቀው ሂደው ዘፈንልን ነበር።
ሀገር ለቀው ሄዱ አይደለ ንጉስ? ይሄው እንዲህ ካልክ እኮ ቡላላ ከእናንተ አፍ ስለመጣ እኮ ነው። ከእናንተ አፋው ሚሊዮን አሰማሃለሁ፣ እንደዚህ አድርጌ አሰማሃለሁ። እንደዚህ አይነት ነገር እኔ አልቀበለውም። ሀገር ለቀው ሄዱ የነበረው እኮ ታውቃላችሁ። ሆነም ቀረ ክብር ይገባቸዋል። አባቶቻችን ለጦናም ንጉስ የሚሉ ለኦሮሞም ንጉስ፣ ለአማራውም ንጉስ፣ ለትግሬውም ንጉስ ይመቻል፣ ክብር ይገባቸዋል። በቃ ምን ሰርተው 1 2 3 ነገር እስቲ። አሁን እኮ ቅድም ገና በደጋግሜ ነግሬሃለሁ፣ ደጋግሜ እግዚአብሔር ለምን ሀገር በአንድ ባንዲራ በአንድ አገዛዝ በአንድ ስልጣን እየመራ ነው ለምኑ የምትኖርባት ደረትን ነፍተህ የምትኖርባት የነፃነት ከባርነት የጸዳችን ሀገር አስረክበውካል። ያንተና የኔ ጄኔሬሽን ደግሞ ምንድነው አልኩ እንደዚህ የገማ ፖለቲካ ላይ ለምን አይደለም ሄዱት? እሺ ቆይ እሺ አስረከቡን እንበልሽ። እኔ ግን አስረከበውን ሳይሆን እነሱ አንተ ምን ሰራ ነበር? አንተ ምን ሰራ? አንተ ምን ሰራ? አባቶችን ወርሽ ቁጭ ብዬ ወረኛው የነሱ ኃጢአትና በደል ያንተ ድክመት አይደለም። አማራ ክልል ኦሮሞ ሄዶ መኖር አይችልም። ኦሮሞ ክልል አማራ ሄዶ መኖር አይችልም። የሁሉ እነሱ ያመጡት ማለት ነው። እነሱ ያመጡልህ ነገር የለም። እነሱ በአንድ ባንዲራ ስትመራ ነበር ኢትዮጵያ ሀገሬ ብለህ። አልተመራችም። አንድ ባንዲራ የሚባል ነገር አልነበረም። እንደ ባሪያ ሲገሉ ሲሸጡ